ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ከዚህ ቀጥሎ ሌሎቹ ደግሞ ተመሳሳይ ባህሪ ያላቸው ካህዲያንና ጣዖታውያን ሊመጡ ነው። እነሱ ቀውሙ ሉጥ በመባል የሚታወቁት ናቸው። ክልሉ ኩታ ገጠም ነው። ልክ እነዚህ ጋራ ጎረቤት ነበሩ እና ዛሬ ያው ኡርዱን የሚባለው ላይ ነበር የመጡት። እነዚህኞቹ ተቡክ ላይ ናቸው። ተቡክ ማለት ዛሬ ሱዑዲያ ውስጥ ነው። አሁን ሷሊህ የነበሩት ማለት ነው። እነዚህኞቹ ደግሞ ተተቡክ ይዘው ከዛው ኩታ ገጠሙ ነው ጎረቤት ኡርዱን አካባቢ ይሄ ባህረል መይት የሚባለው ሙት ባህር የሚባለው የነሱ ከተማ ነበረ። ስለነሱ ደግሞ ሊያነሳልን ነው ማለት ነው። ወለቀድ ጃአት ሩሱሉና ኢብራሂም ቢልቡሽራ ወላሂ የኛ ልዩ መለክተኞች ልኡኮቻችን ኢብራሂም ጋር በእርግጥ መጡ ይላል። አሁን ሊያወራልን የሚፈልገው የሉጥን ቂሷ ነው። የሚጀምረው ግን በኢብራሂም ነው። የኢብራሂም ቂሷ የለም እዚህ ሱራ ውስጥ። እግር መንገዳቸውን ግን ወደ ሉጥ ህዝቦች እርምጃ ሊወስዱ የመጡት የመላእክት ቡድኖች እግር መንገዳቸውን ኢብራሂም ዘንዳ ብስራት የማድረስ ተልኮ ስለነበራቸው ያችን ብቻ ተቆም አድርጎ ቀጥታ ወደ ሉጥ ነው የሚሻገረው ማለት ነው። ኢብራሂም ማለት የሉጥ አሳዳጊ ናቸው። ሉጥ የኢብራሂም ወንድም ልጅ ናቸው። በልጅነታቸው ኮትኩተው አሳድገው ፈአመነ ለሁ ሉጥ ወቃለ ኢኒ ሙሃጅሩ ረቢ እንዳለው ተኢራቅ ተባቢል ፈለስጢም ተከትለዋቸው የመጡት ሁለት ተከታዮች ብቻ ናቸው። ሉጥ የወንድማቸው ልጅ ባለቤታቸው ሳራ ኢብራሂምን የሚያህል ነብይ ሁለት ሱሐባ ነው ያፈሩት ማለት ነው። ይሄ ሉጥ ደግሞ ገና ወደ ፈለስጢም እየተጓዙ ያሉ ኡርዱን ላይ ሲደርሱ ተወለድ ሰርገኛ እንድተደላቂ እንደሚባለው እሱም ደግሞ ለዚህ ከተማ ነብይ ያረጋዋለሁና እሱንም ጥለክድ ሚስትህን ብቻ ይዘህ ተባሉ። ኢብራሂም ፈተና መቼም አያልቅም። ያነ ሚስታቸውን ብቻ ይዘው ሉጥን እዛ ክልል ላይ ሰዱም የሚባል ከተማ ነበር ለዛ ሀገር ነብይ ሆኖ ቀረ ማለት ነው። አሁን ቤተሰብ ናቸው ሁለቱ ይገናኛል አላቃ ጉዳያቸው ማለት ነው። ስለዚህ ሉጥን ሲያነሳ ሁሉ ጊዜ ኢብራሂምን መግቢያ ያረጋቸዋል ከኢብራሂም ጋር ያላቸውን አላቃ ለመጠቆም ማለት ነው። እና ወለቀድ ጃአት ሩሱልና ኢብራሂም ሲል ወደ ኢብራሂም ቂሷ የገባን እንዳይመስለን ስለ ሉጥ ነው የሚነግረን። ግን ኢብራሂም ጋር መጀመሪያ የመጡት መላእኮች የሆነ አስቸኳይ መልእክት ወሩረው ዋናው ተልኳቸው ግን ወደ ሉጥ ከተማ መሄድ ስለነበር እሱን ነው ሊነግረን የሚፈልገው። ሩሱሉና ማለት አሁን መላእኮች ናቸው፣ ነብዮች ማለት አይደለም። የመላእካ ቡድኖች ማለት ነው። የመላእካ ቡድኖች ከሰማይ ተልከው ወደ ሁለቱ ነብይ እንዲወርዱ ተደረጉ። ኢብራሂምን ፈለስጢም አካባቢ ሄዳችሁ የልጅ ጦት በጣም ሲያስቸግረው ሲያስጨንቀው ከርሟልና አሁን በስተርጅና ያ ዱዓ ስታረግ የነበርከው ልጅ ልሰጥህ ነው፣ ልጅ ተወልዳለህ ብላችሁ ብስራቱን ንገሩ። ከዛ እግር መንገዳችሁን አልፋችሁ ወደ ሰዱም ደግሞ የሉጥን ከተማ አደባይታችሁ ገልብጣችሁ ኑቶሉ ተብሎ የመላእክት ቡድን ተላከ ማለት ነው። መጀመሪያ ኢብራሂም ጋር መጡ እነዚህ መላእኮች በሰው ምስል ሆነው እንግዳ መስለው መጡ ማለት ነው። እሳቸው አላወቋቸውም። ለመጀመሪያ ጊዜ የአካባቢ ያው መንገደኞች መስሏቸው ነው። እንግዲህ አስተናጋጅ ነበሩ፣ ቸር ነበሩ። ኢብራሂም ያው የታወቁ ዝነኛ ስለነበሩ እንግዳ አይነጥፍም ቤታቸው። አሁን እንግዶች መጣን ሲሉ ግቡ ብለው በአክብሮት ጋበዙና አስቀመጧቸው። ቢልቡሽራ እነሱ የመጡት አሁን ብስራት ለመንገር ነው። ኢብራሂም ዋናው እንግዲህ ብዙ እድሜያቸውን በሙሉ ልጅ አጥተው ሁሉ ጊዜ ለልጅ ዱዓ በማድረግ ላይ ነበሩ። ባለቤታቸው ሳራም መካናት ጸንሳ አታቅም። እድሜያቸው በጣም አሽቆልቁሏል። ሁላቸውም አርጅተዋል። ሳራ ወትሮም መካናት አሁን ደግሞ እድሜዋ 99 ነው። ባደንባሪ በቅሎ ቃጭል ተጨምሮ እንደሚባለው መካን ላይ እርጅና ተጨምሮ መውለድ ይታሰባል። ኢብራሂም ደግሞ 120 ነው እድሜያቸው። ወይ ሰውየው ትንሽ ወጣትነት ቢኖረው በሱ በኩል እንኳን ትንሽ ይባላል። ሰውየው ደግሞ የባሰ ሽማግሌ ማለት ነው። አሁን የጨለመ ተስፋ ነበር ማለት ነው። በዛ እድሜ ሰው ይወልዳል ተብሎ አይጠበቅም።
በዚህ ሁኔታ ላይ ያሉ አላህ አላ ኩል ሸይን ቀዲር ነውና ወትሮ በወጣትነታቸው ያላገኙትን እድል ሲመሽ እንደገና መዘራዘር ተገቡ በኋላ አሁን ልሰጣችሁ ነው ያን የምትመኙትን ነገር ብላችሁ ለኢብራሂም ይሄን መልእክት ወሩሩለትና ያው በስታዛ ድረሳችሁ ግር መንገዱን ወደ ሉጥ ትሄዳላችሁ ተብለዋል ጅብሪል ማለት ነው። መጡና እነዚህ መላእክቶች ያው እንደነ ኢብኑ አባስ እንደሚሉት ሩአሳኡል መላእክቶች ናቸው። ትልቅ ሰዎች ስለሆኑ ምርጥ መላእክቶች ናቸው የመጡላቸው። ጅብሪል፣ ሚካኤል፣ እስራፊል ነበሩ ይባላል። አንዳንዶቹ 12 ናቸው፣ ሌሎችም ተጨማሪ አሉ የሚሉም አሉ። ሩሱል የሚለው ጀምዕን ነው የሚያመለክተውና ማለት ነው። መጡና እነዚህ የመላእክት ቡድኖች ነብዩላህ ኢብራሂም በር ላይ ሲደርሱ ቃሉ ሰላማ ንሰሊሙ አለይከ ሰላመን ያ ረሱላላህ አሏቸው። የክብር ሰላምታ እናቀርብልዎታለን አሏቸው። ያነ የሳቸው ሰዎች መሰሏቸውና አፈፍ ብለው ተነስተው ለመቀበል ቃለ ሰላሙን አሉ። ሰላሙን አለይኩም የአላህ ሰላም ለእናንተም ይሁንላችሁ በማለት መልስ ሰጡ ማለት ነው። የአላህ ረሱሎች በጣም ቀልጣፎች ናቸው። ባቀራረብ ራሱ ሰው እንዲያቀራረቡ ነው የሚያስተናግዱት። ሰላሙ አለይኩም አላሉ መላእክቶቹ። ወራህመቱላሂ ወበረካቱ የተንዛዛ ረጅም ቃል አልተናገሩም። ኮስታራ ቃል ሰላመን ሰላም ንሰሊሙ አለይከ ሰላመን ነው። ንሰሊሙ አለይከ የሚለውን ጣሉትና ሰላምን የምትለውን ቃል ብቻ ሲያውሳቸው ደግሞ በዚህ ባጭር ቃል ያናገረህን ነገር አንተ ወአለይኩም ሰላም ወራህመቱላሂ ታልክ ጅልነት ነው የሚባለው፣ እንዳቀራረቡ ነው። ስለዚህ ሰላሙን አሉሳቸው። ስታሳጥር ታሳጥራለህ፣ ስታስረዝም ታስረዝማለህ ማለት ነው። ሰላሙን ግን የሳቸው በላጋ የተሞላበት ነበረ። ጁምለተል ኢስሚያ እነዛኞቹ ጁምለተል ፊዕልያ ነው የነህው ቃዒዳ የምታውቁ ሰዎች። ንሰሊሙ አለይከ ሰላምን የሚለው ፊዕልና ፋዒል መፍዑል ነው። ያ ጁምለተል ፊዕልያ ደግሞ እስቲምራርን አያመለክትም፣ አንድ ጊዜ የሚከሰት ነገር ነው። አሁን ሰላም እንልሃለን ማለት ነው። እሳቸው ግን ሰላሙን አለይኩም ሰላም በእናንተ ላይ ይሁን ሲሉ ጁምለተን ኢስም ያደረጉት ሙብተዳና ኸበር ነውና ማለት ነው። እና ይሄንን የክብር ሰላምታ ስላቀረባችሁልኝ ሁልጊዜ ሰላም ከእናንተ ጋር ይሁን ቃሉ አጭር ከመሆኑ ጋር ማዕናው ግን የሳቸው ሰፊ ሙስተሚር ሆነ ማለት ነው። በማለት የአክብሮት ሰላምታ ተለዋወጡ እንግዶቹ ጋር። ያነ ተየት መጣችሁ እነማን ናችሁ ምናምን ማለት ሱአል አደብ ነው። አንድ ሰው እንግዳ ሲመጣ በደረቅ ወሬ ማልፋት የለብህም፣ ቶሎ ወደ ማስተናገር ነው የሚከደው ማለት ነው። አሁን እሳቸው እንግዲህ እነዚህ ሰዎች አያውቋቸውም። ከየት መጣችሁ ምናምን ብለው የፖሊስ ምርመራ ማቅረብ አግባብ አይደለም። ቤት እንግዳ መጥቷል፣ ወዳውኑ የሚጠጣ የሚበላ ማምጣት ደክሟቸው ርቧቸው ሊሆን ስለሚችል ወደ ማስተናገር ነው የሚከደው። ፈማ ለቢታ አንጃ ቢዕጅሊን ሐኒዝ አለ። ይችን አጭር የሰላምታ ቃል ከመለሱ በኋላ ጊዜ አልፈጁም፣ አልዘገዩም። ኢብራሂም ቶሎ ከብቶች አረቡ ነበረ፣ ሰንጋ ጮማ ያዘሉ ጥሩ ጥሩ ወጣት ወይፈኖች ነበሯቸውና ከነዛ ከወይፈኖቻቸው አንዱን ሳብ አድርገው አረዱና በቅጽበት ወዲያውኑ ጠብሰው የድንጋ ጥብስ በጣም ጣፋጭ ነው። በድንጋ ላይ የተጠበሰ ጮማ ስጋ አመጡላቸው፣ ቅባቱ እየተንጠበጠበ ማለት ነው። እሳቸው እንግዲህ ማስተናገዳቸው ነው። መላእክት መሆናቸውን አላወቁም፣ ሸክላቸው በሰው መልክ ነውና ማለት ነው። መላእክት ይበላ ወይፈናቸውን በከንቱ አበላሹባቸው። ስለዚህ ያንን እንግዲህ የተከበረ ግብዣ ምርጥ የሆነ የወይፈን ስጋ ምርጥ ነው። ለትልቅ እንግዳ ወይፈን ነው የሚታረደው። በብዙ ሀገር ባህሎች ይህን ያውቃሉ። ስለዚህ ይህን ምርጥ ወይፈናቸውን አርደው ወዳውኑ ባስቸኳይ ጠብሰው ትኩስ ጮማ አመጡላቸውና አቀረቡ ፊታቸው። ያአላህ ብሉ ብለው ሲጋብዟቸው ሁሉም ባይናቸው እየተያዩ ዝም። ምክንያቱም መብላት አይችሉም እነሱ መላእክቶች ናቸውና ማለት ነው። ፈለማ ረአይዲየሁም ላ ተሲሉ ኢለይሂ ነኪረሁም። እንግዲህ እነዚህ እንግዶች እሳቸው በጉጉት ይህንን ነገር ልክ ሳቀርብላቸው ወደ አሁኑ ይቧጨቁታል ብለው ነበር የጠበቁት። ሰዎቹ ግን በአይናቸው እየተጠቃቀሱ ጸጥ ሲሉባቸው ሌላ ስጋት ተሰማቸው። ኢብራሂም አውጀሰ ሚንሁም ኺፋ፣ ከነዚህ ሰዎች ለሸር የመጡ ናቸው የሚል ስጋት ጫረባቸው በስሜታቸው። አንድ ሰው እንግዲህ አመጥቶ ምግብ ስታቀርብለት አልበላም ካለ ተንኮል ያሰበ መሆኑን ያመለክታል።
አብሮ ተበላ ግን አብረን በልተን ይባላል ከዛ በኋላ። ስለዚህ አንበላም ሲሉ እነዚህ ሰዎችማ ለሌላ ተልኮ የመጡ ናቸው ሰው ናቸውና ስጋት ተሰማቸው ማለት ነው። ለምን ሰው አድርገው ስላዩዋቸው። እሳቸው በስጋት ሲናጡ ሲያዋቸው መላእኮቹ ደግሞ ወዳውኑ ያን ስጋትን ለማስወገድ ማብሰር ነበረባቸውና ቃሉ ላ ተኸፍ አሏቸው። አይዞህ አትፍራ፣ ደነገጥክሳ እኛ ለመጥፎ የመጣን ሰው አይደለንም አሏቸው። ደግነቱ ማለት ነው። ላ ተኸፍ አትፍራ፣ ኢና ኡርሲልና ኢላ ቀውሚ ሉጥ፣ እኛ ባንተ ላይ መጥፎ ነገር ልንፈጽም አልመጣንም። እርግጥ ነው መጥፎ ነገር ለመስራት ተልኮ ይኖረናል፣ ግን እዚህ አይደለም ቦታው። ኢላ ቀውሚ ሉጥ አሉ። ሌላ ቦታ ሌላ ማዕረካ እርምጃ ምንወስድበት ቦታ እንሄዳለን፣ አንተ ግን አይመለከትህምና አንተ መደንገጥ የለብህም ተባሉ ማለት ነው። ብስራትና መርዶ ባንዲ ተነገረ ማለት ነው። እና የወንድማቸው ልጅ ስለሆነ እነዛ ቀውሙ ሉጦች ሰውየውን ያስጨነቋቸው ስለሆነ ዱዓ ያረጉ ነበር። አላህ ፈረጃ ያምጣ እነዚህ ሰዎች አላህ ይገላግላቸው እያሉ ለሉጥም ዱዓ ያረጉ ነበር ማለት ነው። እና አሁን እኛ ባንተ ላይ ምግብህን ስላልበላን ብቻ መጥፎ አስበዋል ብለህ ትርጉም አታድርግ፣ አትስጋ። ይህን ነገር መጥፎ ነገር መስጋት ካለበት ቢያውቁ ኑሮ ቀውሙ ሉጥ ነበሩ መስጋት ያለባቸው፣ ለነሱ ነው የመጣ ነው። አንተን ግን ብስራት ልንነግርህ እንጂ መጥፎ ልናደርስብህ አልመጣንም አሏቸው ማለት ነው። ይህንን ቃለ ምልልስ ሲያደርጉ ሳራ ባለቤታቸው ከመጋረጃ ጀርባ ያው ምግብ እያቀራረቡ ይሰሙ ነበረ ማለት ነው። ወምራአቱ ቃኢማ፣ የነቢዩላህ እብራሂም ባለቤት ሳራ ከመጋረጃው ጀርባ ቆማ ቃኢማ። ወምራአቱ ቃኢማ፣ የነቢዩላህ እብራሂም ባለቤት ሳራ ከመጋረጃ ጀርባ ቁማ ሁኔታውን ትከታተል ነበረና ፈضحከት፣ በእብራሂምና በመላእኮቹ መካከል የሚደረገው ቃለ ምልልስ አሳቃትና ሳቋ አቸነፋት ይላል። ለምን ሳቀች በሚለው ዙሪያ ያው ብዙ ምክንያቶችን የሚጠቅሱ አሉ ሙፈስሮች። አንደኛ እብራሂም በጀግንነት የታወቁ የተደነቁ ሆነው እያሉ አሁን እነዚህ ሰዎች ለምን ፈራ አይኔ ባል ብላ ነው። ምክንያቱም ተዛ በፊት ወገኖቻቸው በባቢል ከተማ ከነ ህይወታቸው አስረው ጋራ ተራራ በመሰለ እሳቱ ሲጨምሯቸው ቅንጭ ያላሉ ሰውዬ አሁን ለነዚህ እንግዶች ገዛ ቤታቸው መጥተው ምን ያረጉኛል ብሎ ነው የፈራው የሚል ነው ምክንያት ይላል። ሌላው እብራሂም ባለጸጋ ናቸው፣ ብዙ አሽከሮች ነበሯቸው። የእንግዳ ቤት ነው፣ እንግዳ በየቀኑ ይመጣል፣ ጎርፍ ነው። ያ ሁሉ እንግዳ ሲመጣ አሽከሮችን እያዘዙ በሌላ ሰው ነው የሚያስተናግዱት፣ እሳቸው ተዒባዳ ላለመሻገል ማለት ነው። አሁን ግን እነዚህ እንግዶች ለየት ያሉ ስለሆኑ ራሳቸው አደግድገው እየተሯሯጡ ነው ለማስተናገድ። ሳራም ገረዶቹን እንዳታዝ ዛሬዎቹ ልዩ እንግዳ ናቸውና ራስሽ መስራት አለብሽ ተብለው ታዘው ሁላቸውም ለማስተናገድ ጎንበስ ቀና እያሉ ነው ያሉት። አሁን በዛ እንግዲህ በሽምግልና እድሜያቸው እያሉ እነሱ ደከመን ሳይሉ እየጠበሱ እየቀቀሉ የሚያስፈልገውን ነው ሁሉ እያቀበሉ ሰዎቹ አንበላም ሲሉ ምን አይነት ጥጋበኛ እንግዶች ናቸው ደግሞ እነዚህ። እኛ አሽከር እንኳን አዘን ሳናሰራ ራሳችን እየለፋንላቸው ለኛ ክብር እንኳን ሲሉ ማብላት የለባቸውም እንዴ በሚል ነው የሳቁት። ሰው ሲያከብሩት መከበር አለበት። እነሱ እንግዲህ በአሽከር አናስተናግድም እነዚህ ልዩ እንግዶች ብለው ራሳቸው እየተሳተፉ እነሱ ደግሞ የእናንተን ምግብ አንበላም ማለት እንደማዋረድ ይቆጠራል ማለት ነው። ይህ ነው ያሳቃቸው የሚሉ አሉ። ሌላው ደግሞ በሉጥ ሰዎች በጣም ተናደው ነበረ ሁላቸውም፣ እብራሂምም ሳራም። የሉጥ ሰዎች በሉጥ ላይ የሚያደርሱትን ግፍና መከራ እለት በለት ይደርሳቸው ስለነበረ እነዚህን ሰዎች አንድ በላቸው ጌታችን እያሉ ይጸልዩ ስለነበረ እና ኡርሲልና ኢላ ቀውሚ ሉጥ የሚለውን ቃል ሲሰሙ በቃ በእነሱ ላይ እርምጃ ሊወሰር ነው የሚል ደስታ ነው ያሳቃቸው። ሌላም ተብሏል ማለት ነው። እና በዚህ መልክ ሳራ በምትስቅበት ጊዜ አይ ሳቁን እስከጀመርሽ የበለጠ የሚያስቅ ነገር እነግርሻለን አሏት። እና አሁን ምናልባት ዝም ብለሽ በአጋጣሚ ነው የሳቅሽው፣
አንቺ ተዛሬ ጀምሮ ሁል ጊዜ የሚያስቅ አስደሳች ነገር ልንነግርሽ ነው አሏት ፈበሸርና በኢስሐቅ እስከዛሬ ልጅ አልወለድልሽ ብሎ እድሜ ልክሽን ስታዝኒ ኑረሻል አይደለም ዛሬ ኢስሐቅ የሚባል ልጅ ሊወለድልሽ ነው ጌታ ንገሯት ብሎ የመጣ ነው አሉ ተነስሙ አስቀድሞ የዱቤ ስሙ ተነገራት ማለት ነው ኢስሐቅ የሚባል ልጅ ሊወለድልሽ ነው እና በእንግዲህ 99 አመት ልጅ እያለች ሁሉ ጊዜ ስትባዝንብለት የኖረችው ነገር አሁን ሲመጣ ምን አይነት ሳቅ ነው ማያባራ ሳቅ ነው የደስታ ሳቅ የሚመጣው ማለት ነው ወሚን ወራይ ኢስሐቅ ያዕቁብ እሱ ብቻ አይደለም ደግሞ ተኢስሐቅ ጀርባም ያዕቁብ ይመጣል ብለው በሰሯት ማለት ምንድነው ኢስሐቅ ይወለድልሻል እሱ ቶሎ ያድግና በህይወት እያላችሁ ደግሞ የልጅ ልጅ ያሳያችኋል ያዕቁብ የሚባል የተባረከ ልጅ ወልዳል እሱ ደግሞ ብሎ የተጅጎደጎደ ብስራት መጣ ማለት ነው ይሄን ብታውቂ ምን ልትይ ነው አንቺ ገና ሳቂ ጀመርሽው ታሁን በኋላ ሳቂ እንግዲህ አንቺ የደስታ ብሩህ እድሜ ነው ወደፊት ያለሽ ተብሎ ተነገራት ማለት ነው እና ነብዩላህ እንግዲህ ኢስሐቅ በቀጥታ ታብራኳ የተወለዱ ልጅ ሲሆኑ ያዕቁብ ደግሞ የልጅ ልጅ ሆነው እንደሚመጡ ተበሰሩ እዚህ ላይ ዘቢሁ ነብዩላህ እስማኤል መሆናቸውን ይጠቁማል ይህ አያት ማለት ነው ኋላ ነብዩላህ ኢብራሂም ልጅህን ረድ ተብለው ተፈትነዋል ያረዱት የትኛውን ልጅ ነው እስማኤልን ታላቁን ነው ወይስ ኢስሐቅን ነው በሚለው ይከራከራሉ እስራኤሎች ታሪኩን የራሳቸው ለማድረግ የኛ አያት ኢስሐቅ ነው ሊታረድ የነበረው ይላሉ አረቦቹ ደግሞ የለም የኛ አያት እስማኤል ነው ይላሉ ማለት ነው ይሄ አያት የሚያሳየው እንደገና ሱረቱ ሷፋት ላይ ከዚህ በበለጠ መልኩ ጉልጥ አድርጎ የሚያቀርበው ሊታረድ የተቃጣው እስማኤል ነው ኢስሐቅ ሳይሆን ማለት ነው እና ይሄ ምንድነው ማረጋገጫው ገና ኢስሐቅ ሳይወለድ በፊት ኢስሐቅ የሚባል የተባረከ ታላቅ ነብይ የሚሆን ልጅ ይወለድልሻል ተብሎ ተነገራት እንደገና እሱ አድጎ ተጀርባው ደግሞ ሌላ ልጅ ይወለዳል ያዕቁብ የሚባል ልጅም የልጅ ልጅም የነብይ ልጅ የነብይ ያተወኛለች ተብሎ ተበሰረች ስለዚህ እስማኤል ሊታረዱበት የነበረው እድሜ ገና ለጋ እድሜ ነው ምናልባት 8 አመት 7 አመት አካባቢ ነው ኢስሐቅ ቢሆን ኑሮ መጀመሪያ ልጁ አድጎ የልጅ ልጅ ያሳይሻል የተባለ ሰው ረድ ይባላል ከታረደ ልጅ ሳይወልድ ነው የሚታረደው ማለት ነው ስለዚህ መጀመሪያ ልጁ የልጅ ልጁ ሰንሰለቱ እንደሚቀጥል ተታወቀ ረድ ብሎ ቢናገር ራሱ እንደ ታማኝነት ሊኖረው ይችላል ይሄ ልጅ እኮ አድጎ ቁም ነገር ይደርሳል ልጅ ወልድ የልጅ ልጅ ያሳያል ብለኝ ነበር ያሰኛል ማለት ነው ስለዚህ ኢስሐቅ አይደለም የሚለውን በቀጥታ ያሳየናል ይሄ ማለት ነው እስማኤል ነው ሊታረድ የነበረው ቦታውም ደግሞ ይወስናል ማረድ የሞከሩት ጀመራት ነው መካ ላይ ነው እነዚህ ሰዎች የሚኖሩት ፍልስጤም ነው ምን አገናኘው ኢስሐቅ ጀመራት መተው ያቆም እስማኤል ናቸው ዘመካ ያደጉትና ሊታረዱ የነበሩት ማለት ነው አላየሃል እንግዲህ በዚህ መልክ አሁን እግር መንገዱን ባጭሩም ቢሆን ለነ ኢብራሂም የደረሳቸውን ብስራት ለዘመናት ሲጨነቁለት የነበረውን ፈረጃ የሰጠባቸው አጋጣሚ ነበር ማለት ነው ልጅ ትወልጃለሽ የሚለው ዜና ሲነገራት አሁን ደግሞ ሳቁን ትታ ወደ መገረም ገባች እሷ ልቀልዱብኝ መሰላት ተስፋዋ ጨልሟልና ካሁን በኋላ አልወልድም በሚለው ደረጃ ደርሳለችና قالت يا ويلتا أألد وأنا عجوز አለች ዋክም ብሌ በማን እድሌ እንደሚባለው ማለት ነው ሴቶች አንድ ያስገራሚ ነገር ተስላቸው ወይ ፊታቸውን ወይ ደረታቸውን ይመታሉ ወይ በማን እድሌ ነው እንዲማገኘው እኔ ደግሞ ይላሉ እና በሌላው ቦታ ፈሰከት ወجهها ይላል አሁን ግን ኢባራውን ቀየረው ማለት ያ ወይለታ ቃሉን ብቻ አመጣ ፊቷን እንደዚህ እየመታች እንደማ አስገራሚ ነገር ሲከሰት ፊታቸውን ይመታሉ ሴቶች ወይ ደረታቸውን ይመታሉ ያ ወይለታ አሊዱ وانا عجوز እኔ እንደዚህ የጃጃው አሮጊት ሁኜ ያለሁኝ ደግሞ በዚህ እድሜ ተወልጃለሽ እያላችሁ ትቀልዱብኛላችሁ ቀልድ መሰላት እሷ ምንድነው እንደምትቀልዱብኝ እንዴት በአሁኑ ጊዜ ልጅ እንደምጓጓ አውቃችሁ ነው የምትቀልዱብኝ ብላ ቁጣ ተሰማት እንዳው ማለት ነው ምክንያቱም ማይሆን ነገር ስትናገረው አንድ ሰው ይቆጣል وهذا بعلي شيخ አለች የምትሉት ነገር ተአማኝነት ሊኖረው አይችልም
እኔ በገና በልጅነት የጀምሮ አንድ ቀን ጸንሼ የማላቅ ድርቅ ያልኩኝ እንደ በቅሎ መካን ነኝ በዛው ላይ ደግሞ እድሜ 99 ገብቷል እንደገና ባሌ ደግሞ ከዛ በላይ ባሊ ሸይኸን የበዘበዘ ሽማግሌ ሆኗል እሱም የ120 አመት እኛ ማከል ልጅ ይፈጠራል ባያችሁን ተምትሉት የልጅ ጉጉት እንዲያለብን አውቃችሁ ልትጫወቱብን ነው አለች ان هذا لشيء عجيب ይሄ በጣም የሚያስገርም ነገር ነው እኛ በአክብሮት እናንተን ለማስተናገድ እንደከማለን እናንተ ደግሞ ትቀልዱብናላችሁ ትሳለቁብናላችሁ አለች ያኔ እነሱ ምራቸውን ነው ነገሩ አልመስላት ብሎ ነው እንጂ ገፉበት በብስራቱ قالوا اتعجبين من امر الله يا امه الله አሏት አንቺ የአላህ ባሪያ ምኑ ነው የሚያስገርመው አሏት አላህ አንድ ነገር ይሆናል ብሎ ከወሰነ ምን ነው የሚያስገርመው አለይሂ ሰላህ አላ ኩሊ ሸይን ቀዲር አላህ በሁሉም ነገር ላይ ቻይ መሆኑን ታውቂያለሽ አይደለም እንዴ አንቺ መካን ብትሆኚ አሮጊት ብትሆኚ አባንዲ ባለቤትሽ ሽማግሌ ቢሆን አላህ ቁድራውን ተሰለጠ ማይሆን ነገር አለ እንዴ ምኑ ነው የሚያስገርመው አሏት ረህመቱላሂ ወበረካቱ አለይኩም አህለል በይት ወትሮም ደግሞ ታውቂያለሽ የአላህ ረራየና ረዴት ከናንተ ጋር ነው ለህክማው ነው ልጃችሁን ያዘገየው እንጂ እናንተ ወዳጆቹ ናቸው አይደለም ኢብራሂም ኸሊሉር ረህማን ነው አንቺም የኸሊሉ ሲዲቃ ነሽ እናንተን ለናንተ ለመስጠት ምን የሚያግደው ነገር አለ ወትሮም እናንተ መሐል ረፈቲላሂ ወራህመቲሂ ኮናችሁ ወቅቱ አልደረሰም ይሄ ወቅት ሳይደርስ አይመጣም ብሎ እንጂ ልጅ እንደሚሰጣቸው ያውቃል ወትሮውንም እና ይሄን ያህል ተስፋ መቁረጥ ካንቺ ይጠበቃል ወይ ይልቁንስ የሚያስገርመው ያንቺ ነው የአላህ ረራየና ረዴት እኮ በእናንተ ቤት ያለ ነው ወትሮም ቢሆን ልጅ ምንድነው ለተራ ዱርዬ ለጎዳና ተዳዳሪ የሚሰጥ ነገር ነው ከዛ በላይ ስንት ጸጋ ሰጥቷቸዋል አላህ ንቡዋ ሰጥቷቸዋል ሁላ ሰጥቷቸዋል ሁሉ ነገር ባርኮላቸዋል ዱንያውም አንበሻውሻቸዋል ተቀቡልም አግኝታቸዋል ይሄ ሁሉ ያደረገ ጌታ ይሄን ነገር ቢያደርግላችሁ አሁን ምንድነው የሚያስገርመው ታረጃችሁ በኋላ ቢያስወልዳችሁ ኢነሁ ሐሚዱ መጂድ እና ይሄን ብስራት ስነግራችሁ ይልቁንስ ጌታችሁን ማመስገን ማወደስ ነበር የሚገባው መገረም ሳይሆን ጌታ ምስጉንና ክቡር የሆነ ጌታ ነውና ይሄን ሊያረገው የሚያግደው ነገር የለም በማለት አረጋገጡላት ማለት ነው ይሄ ጊዜ እንደገና ተስፋ ዘራባት እሷ ወዳው ያው ልትጸንስ ነው ፈለማ ذهب عن ابراهيم الروع አሁን ክርክሩ ወደ እሷ ተሻግሮ እንግዶቹ እሷ ጋር መጨቃጨቅ ጀመሩ ኢብራሂም ታዛቢ ሆኑ ማለት ነው ኢብራሂም ብስራቱን እያጣጣሙ እውነት ይሄ ነገር እውነት ነው ወይስ እያሉ ተቆዩ በኋላ የመጀመሪያ ስጋታቸው እንግዶቹ ምን ሊያደርሱብኝ ነው የሚለው ስጋት ጋብ ሲልላቸውና ልባቸው ሲረጋጋ ይላል ወጃአቱል ቡሽራ እንደገና ደግሞ በዲንጋጤው ፈንታ ብስራት ሲመጣላቸው ይጃዲሉና ፊ ቀውሚ ሉጥ እሱም ደግሞ እንደገና ተነስቶ በሉጥ ሰዎች መከራከር ጀመረ የራሱ ችግር ተፈታለት ማለት ነው ሰው ይሆነው የራሱ የሚያሳስበው ነገር ካለ ለሌላ ያስበም የራሱ ችግር ሲፈታ ግን በማያገባው ሁሉ ይገባል ገሌ እንዴት እንዲትለዋለህ ለገሌ እንዴት ታረግለታለህ የሚል ነገር ይመጣል ማለት ነው ሲደላው ነው ሰው ስለሌላ የሚያስበው አሁን መጀመሪያ እነዚህ እንግዶች ኒጎረምሶች እኔን ገለውኝ ሊሄዱ ይሆን እያሉ እየተጨነቁ ነበር አሁን ግን በዛ ፈንታ ብስራት ሲያረጉና ሚስታቸው ጋር ቃለ ምልልስ ሲያካሂዱ ሁኔታውን ሲከታተሉ ከቆዩ በኋላ አይ እነዚህ ሰዎችስ በእኔ ላይ ጉዳት የሚያደርሱ አይደለም ማለትን አወቁና ወደ ሉጥ ሰዎች ተልከናል ብለዋል ደግሞ እዛ ሄዶ በወንድሜ ልጅ ችግር ቢያደርሱ ሱስ ችግር አይደለም ስለሱ መከራከር አለብኝ አሉ እንደገና ነፍሳቸውን አረጋጉና ወደ ሌላው አጀንዳ ተሻገሩ ሉጥ ዘንዳስ የምትሄዱት ምን ልታደርጉ ነው ሊሏቸው ነው ማለት ነው ይሄን ያረጉት ለምንድነው ኢነ ኢብራሂም ለሐሊሙን አዋሁም ሙኒብ እግር መንገዱን አላህ ወዳጁን አወደሳቸው በተደራራቢ ቃል ኢብራሂም ሐሊም ነው አለ አላህ Subhanahu Wa Ta'ala በጣም አርቆ አሳቢ ታጋሽ ሰው ነበረ ጠላት የፈለገውን ግፍ ቢፈጽምበት አጠፋውን መውሰድ አይፈልግም ሰዎች ውለው አድረው ምናልባት ይስተካከላሉ ይመከራሉ የሚል አቋም ነበረው
እነዚህ ሰዎች የሉጥ ሰዎች በጣም ባለጌዎች ናቸው ሊጠፉ የሚገባቸው መሆኑን ያውቃሉ እሳቸው ቢሆኑ ስለምን እርምጃ ይወሰድባቸዋል ትንሽ እድል ቢሰጣቸው እኮ ምናልባት ሊሳሻሉ ይችላሉ በሚል ስሌት ለነዛ ሰዎችም ሊከራከሩ ተነሱ እንደገና ማለት ነው ለምን እርምጃ ይወሰድባቸዋል ለምን እድል አሰጧቸውም ተውባ ያረጉ ይሆናል ሊሉ ነው ማለት ነው አዋህ ለሰው ለወገን ደግሞ ለሰው ልጅ በጠቅላላ ተጨናቂ ነበሩ ማለት ነው አዋህ ከለ የዋህ ነው ይባላል አይደለም ለማያገባው ለባዕዱም ለጥላቱም ያስባል በቃ ሰው እንዲጎዳ አይፈልግም እና እንደዛ ሙኒብ ሁሉ ነገር የሚያሳስብ ነገር ሲመጣበት ደግሞ ወደ ጌታው መላሳ ነው ያው አንተ ችግሩን ያመጣው አንተ ነህ ፈረጃ የምታመጣው አንተ ነህ ብሎ ወደ ጌታው መመለስ ልማዱ ነበርና ለወዳጅ ብቻ ለወገን ብቻ ሳይሆን ለጥላትም ያስብ ትልቅ ሰው ስለነበረ ስለ ቀውሙ ሉጥ ለሙጅሪሞቹ እንኳን ለምን እርምጃ ይወሰድባቸዋል ብሎ ሊከራከረን ተነሳ ይላል አላህ Subhanahu Wa Ta'ala ያነ እሳቸው በስሜት እንግዲህ ከደግነታቸው ብዛት የተነሳ እነዚህ ሰዎች መጠፋት የሚገባቸውን ለምን ይጠፋሉ ብለው መከራከር ሲጀምሩ ነገሩ ያለቀ የተወሰነ ነገር ስለሆነ ያ ኢብራሂም አዕሪድ አን هذا አንተ የራስህ ችግር ተፈቷል አሁን በዚህ ጉዳይ ያገባህም ይሄን ነገር መተው አለብህ ኢብራሂም አሉት መላእክቶቹ ማለት ነው እና መጀመሪያ አንተ ስለራስህ ነበር የምታስበው ያለው ራስህ የሚያሰጋህ ነገር የለም እንዳውም በስርዓት የተባረኩ ልጆች እንደሚሰጡ ተነገረህ አይደለም እንዴ አሁን በሌሎቹ ወንጀለኞች ጣልቃ ገብተህ ስለነሱ መከራከር አይመለከትህም እዚህ ታቆማለህ አሉት ምክንያቱም ውሳኔው አልቋልና አጉል በከንቱ ጌታ ጋር ተተዛዘባለህ ማለት ነው ጌታ የወሰነውን ነገር አንተ ሙዓረዷ ማድረግ አይገባህም አሏቸው ኢነሁ ቀድ ጃአ አምሩ ረቢክ ምክንያቱም ይሄ ነገር ውሳኔ ያረፈበት ጉዳይ ነው የጌታ ውሳኔ መጥቷል አልቋል ተንፊዝ ነው አሁንኛ የሚፈልግብን ሄዳችሁ ተግባራዊ አድርጉ ተብለናል እንጂ አሁን ለክርክር የሚቀርብ ጉዳይ አይደለም አንድ ነገር ለክርክር የሚቀርበው ገና ጥሬ ሲሆን ነው የነሱ ጉዳይ አልቋል ካሁን በኋላ ሄዳችሁ እርምጃው ሰዱና ኑ ቶሎ ተብለን የተላክ ነው እዚህ ያለቀ ጉዳይ ላይ ገብተህ አንተ እነሱ ለምን ይጠፋሉ ማለትህ አግባብ አይደለም ወዳጅህ ጋር ትጣላለህ ተጠንቀቅ አሏቸው ማለት ነው አሪዳን هذا ማለት اتركان هذا الامر ስለ ሉጥ ሰዎች ማከራከሩ ይቅርብህ ኢነሁ ቀድ ጃአ አምሩ ረቢክ የጌታ ውሳኔ ጃሂዝ ሆኖ መጥቷል ወኢነሁም አቲሂም አዛቡን ገይሩ መርዱድ አንተ ተቃወምክም ደገፍክም የምታመጣው ነገር የለም እነሱ ላይ ማንም ሊገታው የማይችል አደገኛ ቅጣት ገፍቶ መጥቷልና መፈጸሙ አይቀርም ብለው ቁርጡን ነገሯቸው ማለት ነው ከዛ በኋላ እንግዲህ ምን አይነት እርምጃ ተወሰደ የሚለውን አሁን ጊዜው ስላለቀ ነገ ለሚመጣ ሰው ያገኘዋል ኢንሻአላህ ለጊዜው እዚህ እንቋጫለን ወሰለላሁ ዐለይሂ ወሰለም አለ ነብዩ